ንቁምና ወደ ትምህርታችን ወደ ጀመርነው መግቢያ የእግዚአብሔር ጸጋ በሚል ተከታታይ ትምህርት እያየን ነው። እግዚአብሔር በአንድም በሌላም መንገድ ስለሚናገር ለእያንዳንዳችሁ ነፍስ ጌታ መልእክት አለው ብዬ አምናለሁ። በዚህ ትምህርት ውስጥ ዝም ብለን ፕሮግራም ለመሸፈን አይደለም የምንነጋገረው። የሚቀርልን ነገር አለ። አሜን ነው አለ። ክብር ለእግዚአብሔር ይሁን። መዝሙረ ዳዊት በቅንፍ 19 ቁጥር 1 እስከ 6 አነብና አጭር ጸሎት አድርገን ወደዛው እንሄዳለን። እንደዚህ ይላል፣ ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ሥራ ያወራል። ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት ዕውቀትን ትናገራለች። ነገር የለም መናገርም የለም፣ ድምፃቸውም አይሰማም። ድምፃቸው ወደ ምድር ሁሉ ቃላቸውም እስከ ዓለም ዳርቻ ወጣ። በእነርሱም ውስጥ የፀሐይን ድንኳን አደረገ። እርሱም እንደ ሙሽራ ከእልፍኙ ይወጣል፣ እንደ አርበኛ በመንገዱ ለመሮጥ ደስ ይለዋል። አወጣጡ ከሰማያት ዳርቻ ነው፣ ዙረቱም እስከ ዳርቻቸው ነው። ከትኩሳቱም የሚሰወር የለም። አቤቱ ልዑል እግዚአብሔር አብ አባታችን በጌታ በኢየሱስ ክርስቶስ ስም ስለዚህች ማለዳ ጌታ ሆይ በመካከላችን ስለተገኘልን መንፈስ ቅዱስ በዚህ ጉባኤ መካከል ስላለ እያንዳንዳችንን ሕይወት፣ ነፍስ፣ መንፈስ እያነቃ ስለሆነ ምስጋና ለስም ይሁን፣ ክብር ለስም ይሁን። እግዚአብሔር አባቴ ሆይ በጌታ በኢየሱስ ስም አሁን ደግሞ በቃልህ በኩል እንድትናገረን እግዚአብሔር ሆይ ቃልህ ያንጻል፣ ይፈውሳል፣ ይቀድሳል፣ ደሞም ጉልበት ይሆናል፣ ያቆማል፣ ይመራል፣ ይቀርጻል፣ ያስተካክላል። ስለዚህ ሕያው ቃልህን አልፈ ለዚህ ጉባኤ ተናገር። ለወንዶች ልጆች ለሴቶች ልጆች ተናገር። እኔንም እርዳኝ። ጊዜውና ሰዓቱ በፊት ይሁን። ክብር በሰማይ በምድር ላንተ ይሁን። ክፉ በስምህ ስልጣን ይታሰር በጌታችን በኢየሱስ ክርስቶስ ስም አሜን። ቁጭ በሉ። ጌታ ይባርካችሁ። እና የእግዚአብሔር ጸጋ በሚለው ስር ሁለት ክፍለ ጊዜ አይተናል። ዛሬ ሶስተኛውን ክፍለ ጊዜ ነው የምንቀጥለው። የጸጋን ስራ ተመልክተን ነበረ። መጀመሪያ ቀን ስንጀምር የጸጋ ስራ ምን እንደሆነ፣ በጸጋ ማደግ እንደሚቻል፣ በጸጋ እያደግን መቀጠል እንደምንችል በእግዚአብሔር ቃል አንጻር አየን። ከዛ ደግሞ እግዚአብሔር በዘመናት ሁሉ መካከል በመጽሐፍ ቅዱስ ታሪክ በጥንትም ዘመን አሁንም ጸጋውን ለሕዝቡ በመስጠት ጸጋውን ለሕዝቡ ያለመቆጠብ ያለመሰሰት በመልቀቅ እግዚአብሔር የወደቁትን እንዴት እንዳነሳ፣ ተስፋ ላጡት እንዴት ቃል ኪዳኑን በማደስ ተስፋ እንደሰጠ፣ እንዴት ደግሞ በግለሰቦችም ሕይወትም ሆነ በህብረተሰብ መካከል በረከቱን እንደለቀቀ እንደፈቀደ ተመልክተናል። ክብር ለጌታ ይሁን። ዛሬ የምንቀጥለው የጸጋ አይነቶች በሚል ነው። ሁለት የጸጋ ክፍሎች አሉ። እግዚአብሔር ጸጋውን የሚለቅበት ወይም ደግሞ የሚተገብርበት መንገድ። እነሱም አንደኛው ለሁሉም የተሰጠ ጸጋ ወይም ኮመን ግሬስ የሚባለው ሲሆን፣ ሁለተኛው ደግሞ ልዩ ጸጋ ወይም ስፔሻል ግሬስ የሚባለው ነው። ነገር ግን እንዳትስቱ ላሳስባችሁ የሚፈልገው ሁለት የተለያዩ አይነት ጸጋዎች አሉ ለማለት አይደለም። ያንኑን ጸጋ እግዚአብሔር ያንኑን ጸጋውን በሁለት በተለያዩ መንገድ በሕይወታችን ውስጥ በአገልግሎታችን ውስጥ በሰው ልጅ ታሪክና ዘመን ውስጥ እንዴት እንደፈቀደና እንዴት ሰውን እየደገፈ በምሕረቱ በፍቅሩ ከቀን ወደ ቀን እያገዘ እንደሚያኖር ለመግለጽ ያህል ነው። እና የጸጋ አይነቶች በሁለት ክፍል ስናጠና ሁለት የተለያዩ ጸጋ አሉ ለማለት እንዳይሆነ በትክክል እንድትረዱ
እፈልጋለሁ ማሳሰብ። እግዚአብሔር ጸጋውን በሁለት የተለያዩ መንገዶች እንደገለጸ ለማስታወስና ሰዎች ወደ ደህንነት ከመድረሳቸው በፊት በክርስቶስ ኢየሱስ በተለቀቀው የማዳን መንገድ ውስጥ ከመግባቱ በፊት አስቀድሞ ጸጋ እንዳልተለየን ለማስገንዘብ ነው። ስለዚህ ይሄ ለሁሉም የሚሰጥ ጸጋ ወይም ኮመን ግሬስ የሚባለው እግዚአብሔር ያንን ጸጋውን ለሰው ልጅ የሚለቀውና የሚገልጸው አብዛኛውን ጊዜ ያለ ምንም አድሎ አብዛኞቹ የሚከናወኑት በተፈጥሮ በኩል ነው። በፈጠራቸው በዚህች ዓለም ለዚህ ለምንኖርባት ምድር ይጠቅም ዘንድ በፈጠራቸው ፍጥረታቱ በኩል እግዚአብሔር ይሄንን አከናውኗል እና ለሁሉም የተሰጠ ጸጋ ነው ስንል ለክፉም ለደጉም፣ ለክፉ አድራጊውም ለደግ አድራጊው፣ ለጻድቁም ለኃጢኡም፣ ለሁሉም እግዚአብሔር በሚደንቅ ሁኔታ ቸርነቱን በጎነቱን ሁል ጊዜ የሚደግፍ የሚያነሳ አምላክ መሆኑን የገለጸበት መንገድ ነው። ለምሳሌ ማቴዎስ 5 ቁጥር 44 እስከ 45 ብታነቡ አሁን ባናነብም ብታነቡ እንዲህ ይላል። እርሱ በክፉዎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናብን ምን ያደርጋል? ያዘንባል ይላል። ለሁሉም ነው በበሉ ለሁሉም የተጸጋ የተባለው ለዚህ ነው። የለየ ነገር የለም እዚህ ጋር። ይሄ ለሁሉም የተሰጠው ጸጋ ፐርፐዙ ወይም ዓላማው የሚወስደን ወደ ፍጹም ወይም ደግሞ ወደ ክርስቶስ ኢየሱስ የመስቀሉ ሙላት ኢየሱስ ወደዚህ ምድር መጥቶ የሰውን ልጅ ለማዳን የከፈለው ሥራ ውስጥ እስክንደርስ ድረስ ወደዛ የሚመራ ነው። ያ ልዩ ጸጋ ያልነው ወይም ስፔሻል ጸጋ ያልነው በክርስቶስ ብቻ በኩል የሚለቀቅ፣ ይሄኛው ግን ለሁሉም ነው። ለክፉ አድራጊዎችም ለመልካም አድራጊዎችም፣ ለኃጢአተኞችም ለጻድቃንም፣ ለአመፀኞችም ለሌቦችም፣ ለደሞ ለብልዮችም፣ ለጠንቃቆችም ወይም ደግሞ ለጨዋዎችም፣ ለሁሉም። አሁን ፀሐይ ሲወጣ ለሰለሞን፣ ለአበበ፣ ለብርሃኑ ቤት ወይም ደግሞ ለወንድማችን ዳኜ ቤት እና ቤተሰብ ብሎ ለይቶ ይወጣል እንዴ? ለሁሉም በምድር ላይ ላለው ሁሉ። ስለዚህ እግዚአብሔር ዝናቡን ደግሞ በወቅቱ ስለቅ ለሁሉም ነው። በምድር ዙሪያ ላለው ሕዝብ ሁሉ ገበሬው ምርቱን በሰዓቱ እርሻውን አርሶ ዘር ዘርቶ ፍሬ ማፍራት ፍሬውን ማየት እስክችል ድረስ እግዚአብሔር ያንን ዝናቡንም ይሰጣል። ሁሉንም ነገር በአግባቡ እግዚአብሔር ለሁሉም ያንን ጸጋውን ይለቃል። ስለዚህ ይህንን ለሁሉ የተሰጠው የምለውን ጸጋ መጽሐፍ ቅዱስ ምን ያህል መረጃ እንደሚሰጠን አሁን ከማቴዎስ 5 ላይ እንደጀመርኩ ልዩ ልዩ ክፍሎችን ከእግዚአብሔር ቃል አልፌ ልንገራችሁ። ሉቃስ ምዕራፍ 6 ቁጥር 35 እስከ 36 ብንመለከት ወደ ሉቃስ ብትሄዱ የሉቃስ ወንጌል ምዕራፍ 6 ላይ እንደዚህ ይላል። ልክ አሁን ማቴዎስ ላይ ካነበብነው ጋር የሚመሳሰል ሉቃስ 6 ምዕራፍ 6 ቁጥር 35 እና 36ን ላንብብላችሁ። እንደዚህ ነው የሚለው፣ ነገር ግን ጠላቶቻችሁን ውደዱ። ከ35 ጀምሬ ነው የማነበው። መልካም አድርጉ፣ ውደዱ፣ መልካምም አድርጉ፣ ምንም ተስፋ ሳታደርጉም አበድሩ፣ ዋጋ ምንም ማለትም ይመለስልኛል ወይም ያበደርኩ ምላሽ ይሰጠኛል ብለንም ስሌት ሳናረግ ስጡ፣ አበድሩ፣ ብመልስም ባይመልስም ዋጋችሁም ታላቅ ይሆናል፣ የልዑልም ልጆች ትሆናላችሁ። እርሱ ለማያመሰግኑ ለክፉዎችም ምንድን ነውና? ቸር ነውና። ልብ በሉ፣ ለሁሉም የተሰጠ ጸጋ ቸር ነውና። አሁን በዚህ ምድር ላይ ሰው የሚኖረው የሚንቀሳቀሰው የሚወጣው የሚገባው በእግዚአብሔር ጸጋ ብቻ ነው። ወገኖች ሆይ የኔ እዚህ መቆም የጸጋው ባለጸግነት ብቻ ነው። ብቁ ሆኜ ከእናንተ ተሽዬ ከሌላው ሰው ተሽዬ ወይም በልጬ አይደለም።
አንድ የእግዚአብሔር አገልጋይ እንዲህ አለ። ዘማሪም መጋቢም ነው። በኢትዮጵያ የቤተ ክርስቲያን ታሪክ ውስጥ ትልቅ በጎ ተጽዕኖ ፈጣሪ የሆነ እግዚአብሔርን የሚፈራ የእግዚአብሔር ልጅ መሆኑን በሄደበት አደባባይ ሁሉ እሱ ባይናገር መንፈስ ቅዱስ በሕይወቱ ውስጥ አልፎ የሚመሰክር ወንድም። እዚህ ከተማ አንድ ጊዜ ኮንፈረንስ ላይ ተጋብዞ መጣና ስናገር እንደዚህ አለ። ሁል ጊዜ አልረሳውም። እያንዳንዳችን አለ ሰው እያንዳንዳችን እኛ ራሳችን እንደምናውቅ ወይም እግዚአብሔር እንደሚያውቀን ሰው ቢያውቀን ኖሮ አለ ሰው ቢያውቀን ኖሮ እንኳን እዚህ መድረክ ላይ እንድንወጣ ሊፈቀድልን ከበር ላይ ነበር የምንመለሰው። ገብቷቸዋል? እንደዛ አለ ያ ሰው። በጣም ጌታ የሚጠቀምበት ስሙንም ምጠራ ክፋት የለውም። ወንድማችን ዘማሪና መጋቢ ተስፋዬ ገብሰው እኛ ራሳችን እንደምናውቅ ውስጣችን እንደምናውቅ ጌታ እንደሚያውቀን ጓደኞቻችን ቢያውቁን እንኳን እዚህ ልንቆም በር ላይ ነው በፍተሻ የሚካሄድ ቢሆን ኖሮ ምንመለሰው። እውነት ውሸት ትክክል ወገኖቼ። ኢየሱስ ክርስቶስ በጸጋው በትከሻው ተሸክሞን ያለን ሰዎች ሆነን ነው እንጂ ቤተ ክርስቲያን መጥተን ወንበር ላይ ቁጭ ብለን ቃሉን ሰምተን አምልከን የምንሄደው የኛ ጉዳይ አይደለም። ለዚሁም ነው ዘማሪ ከኔ የሆነ ምን አለ ጌታ ሆይ አለ። ምንም ነገር ያዋጣነው ነገር የለም ከሱ። ስለዚህ አሁን 35 አንብቤ ያለው 36 እንደሞላ አንብብላችሁ። ምንም ተስፋ ሳታደርጉ አበድሩ፣ ዋጋችሁም ታላቅ ይሆናል፣ የልዑልም ልጆች ትሆናላችሁ። እርሱ ለማያመሰግኑ ለክፉዎችም ቸር ነውና አባታችሁ ርኅሩህ እንደሆነ ርኅሩኆች ሁኑ። ትእዛዝም አለው። እግዚአብሔር ርኅሩህ እንደሆነ የሚራራ ልብ ለእኔና ለእናንተ ተሰጥቶናል በመንፈስ ቅዱስ አማካይነት። ከኛ የተነሳ ሳይሆን ከቸርነቱ ከጸጋው ለሁሉም ከተሰጠው ጸጋው የተነሳ ክብር ለኢየሱስ ይሁን። ያንን ርኅራኄ ግን ፕራክቲካሊ በተግባር መግለጽ መንፈስ ቅዱስ እንዲችል ልንፈቅድለት ይገባል። በሕይወታችን ውስጥ ከፍለን የያዝነው ነገር ካለ ያልሞተ፣ ያልተወገደ፣ ያልተናቀ፣ ያልተነቀለ ልነቀል ይገባል። ለጸሎት የምኖረን ክፍል ለብቻ ከሆነ፣ ለስድብ ያለን ክፍል ለብቻ ከሆነ ልባችን ውስጥ ገና ነው፣ አልገባንም። ክርስትና ጌታ ይግለጥልን። አሜን። እንዲገባን ይግለጥልን፣ ያብራልን። ወንድሜ ሲዘምር እንደነበረው በመስቀሉ ላይ አቻ የሌለውን ስራ ይሰራልን። ማንም ያልሞተልን እናት አባት፣ ከእናት አባት የሚቀርብ የሚወድ የለም። ወንድም እህት፣ ዘመድ አዝማድ፣ ማንም እሱ ወደ እሱ ያሳድገን። አሜን ነው። ስለዚህ ለሱ ለሁሉም ቸር ነው እያልኳችሁ ነው። ጌታ እግዚአብሔር ለሁሉም በጎ ነው። ሌላው ጥቅስ ላንብብላችሁ። ሐዋርያት ሥራ ምዕራፍ 14 ቁጥር 16-17። አሁን ተከታትለን መክፈት ባንችል እንኳን ጥቅሶቹን ጻፉና ቤታችሁ አንብቡ። ሐዋርያ ጳውሎስ እንዲህ ይላል፣ እርሱ ባለፉት ትውልዶች ሁሉ አሕዛብን ሁሉ በገዛ ራሳቸው ጎዳና ይሄዱ ዘንድ ተዋቸው። ከዚህም ሁሉ ጋር መልካም ሥራ እየሠራ ከሰማይ ብርሃን ዝናብን ፍሬ የሚሆንበትን ወራት ሲሰጠን ልባችንም በመብልና በደስታ ስሞላው ራሱን ያለ ምስክር አልተወም ይላል። ልብ በሉ። ልባችን በመብልና በደስታ የሚሞላው የሚመግበን፣ የሚያለብሰን፣ የሚያስፈልገንን ማንኛውንም ነገር ለስጋችን የሚያሟላ፣ ለኑሯችን የሚያሟላ እሱ ነው። እዛ ውስጥ እኛ ድርሻ የለንም። እጃችን አጣምረን እንቀመጣለን ማለት አይደለም። አንድ ጊዜ ኢትዮጵያ ውስጥ በደርግ ዘመን አንዳንድ ክርስቲያኖች የሳተ ንግግር ይናገሩ ነበር። እኔ የንጉሥ ልጅ ነኝ፣ ስለዚህ ምንም ስራ የሚባል ነገርም ባልወጣ ያበላኛል። እሱ አይሰራም። እሱ የስንፍና ንግግር ነው። መጽሐፍ ቅዱስ ውስጥ የማይሰራ
ስራ ክቡር ነው። ስራ ክቡር ነው ወገኖች። ቅዱሳን በተለይ አማኞች በዓለም ውስጥ ካሉ ሰዎች በስራ ትጋትና ፍሬ የምንታይ የበለጠ ብርሃን የምንሆን ሞዴል የምንሆን እንድንሆን እንጂ በእግዚአብሔር ስም መቀለድ ወይም ማሾፍ በፍጹም አይገባም። አዎ ንጉሱ ይመግበናል ስንል የእጆቻችንን ስራ ይባርክልናል ማለት ነው። የሰጠንን ጥቂቷን ነገር እግዚአብሔር ያበዛታል ማለት ነው። ደግሞ በጤንነትም እየተንከባከበን እየጠበቀን የዕለት ስራችን ተግባራችን ፈጽመን እንድንገባ ይረዳናል ማለት ነው እንጂ ሳሰራ ቁጭ ብለ ላም አለኝ በሰማይ ወተቷንም እሱ አይሰራም በፍጹም እኛ ጋር። ስለዚህ ሐዋርያ ጳውሎስ ብርሃንን እየሰጠ ዝናብን በወቅቱ ያዘነበ ፍሬን እየሰጠ በወራቱ በወቅቱ በሰዓቱ ሰውነታችንን ልባችንን በመብልና በደስታ የሚሞላው እሱ ነው አለ። ክብር ለእግዚአብሔር ይሁን። ወገኖቼ እግዚአብሔር እኮ የሚለበስ የሚበላ የሚጠጣ ቁሳዊ ነገር ብቻ ሳይሆን ነፍሳችንንም እኮ ነው የታደገው። ነፍሳችንንም እኮ ነው የሚመግባት። በዓለም ካሉ ሰዎች ትንሽ ለየት የሚያደርገን እሱ ነው። ነፍሳችንን ነው ያዳነው ጌታ። ነፍሳችንን የሰው ትልቁ ችግሩ የሰው ትልቁ በሽታው የስጋው መታመም አይደለም፣ የነፍስ ህመም ነው። የነፍስ ህመም። ነፍሱ ከዳነች ሰው ስጋውም ይፈወሳል። ይህን ስላችሁ ደግሞ አሁን አይምታታባችሁ። አንታመምም እያልኩ አይደለም፣ አላልኩም። እንታመማለን፣ ግን ከህመም በላይ የሆነ ጌታ አለን። እንቸገራለን፣ ከችግር በላይ የሆነ ጌታ አለን። ኢየሱስ ያድናል። ስለዚህ ሐዋርያ ጳውሎስ እንደዛ አለ። ሌላ ጥቅስ ደግሜ ልስጣችሁ። አሁንም ሐዋርያ ሥራ 17 25 27 እና 28 እሱን ከፍቼ አነባለሁ። አብረን እናንብብ ፕሊዝ። በጣም ደስ ይላል። የሐዋርያት ህይወትና የአገልግሎት ተሞክሮ እጅግ ነፍስን ዘልቆ የሚያረሰርስ ነው። እውነታቸውን ሐዋርያ ጳውሎስ በሚሽነሪ ጉዞ ያለ እነ ሲላስን እነ ማን ነው ስሙ ደግሞ ሌላውን አምጡልኝ አስከትሎ እነ በርናባስን ጌታ ይባርክ። ሰባኪ እኮ አገልጋይ ረዳት ያስፈልገዋል። እያገለገለ እያለ ስለ ጌታ በጎነት ለአሕዛብ በአሕዛብ ጆሮ ላይ ይናገራል። 17 ሐዋርያ 17 ላይ ቁጥር 25 27 28 ላል ከ25 ጀምረን እስከ 28 አያይዘን እናንብበው። እንዲህ ይላል ቁጥር 25 እርሱም ይላል እርሱ እግዚአብሔር እርሱም ሕይወትንና እስትንፋስን ሁሉንም ለሁሉ ይሰጣልና አንዳች እንደሚጎለው በሰው እጅ አይገለገልም። ምናልባትም እየመረመሩ ያገኙት እንደሆነ እግዚአብሔርን ይፈልጉ ዘንድ በምድር ሁሉ ላይ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠረ። የተወሰኑትንም ዘመኖችና ለሚኖሩበት ስፍራ ዳርቻ አበጀላቸው፣ መደበላቸው። ቢሆንም ከእያንዳንዳችን የራቀ አይደለም። ከእንግዲህ ከባለቅኔዎች 28ኛው ከእንግዲህ ከባለቅኔዎች አንዳንዶቹ ደግሞ እኛ ደግሞ ዘመዶቹ ነንና ብለው እንደተናገሩ በእርሱ ሕያዋን ነንና እንንቀሳቀሳለን እንኖርማለን እያለ ይቀጥላል። በእርሱ በእግዚአብሔር ቸርነት እንንቀሳቀሳለን፣ እንተነፍሳለን፣ እንኖራለን፣ እንወጣለን፣ እንገባለን። ክብር ለእግዚአብሔር ይሁን። ትምክህታችን እሱ ነው። ተስፋችን እሱ ነው። ደስታችን እሱ ነው። የለበስነው ልብስ አይደለም። ሙቀት ሊሰጥ ይችላል ልብሱ። አዎ ትንሽ ለሰውነታችን ለቆዳችን ሙቀት ሊጨምር ይችላል። ውስጣዊ ሙቀት ግን አያመጣም። ውስጣዊ ሙቀት ከናዝሬቱ ጌታ ከኢየሱስ መንፈስ ቅዱስ የሚያመጣው ውስጣዊ ሙቀት ነው። ውስጣዊ ለውጥ ነው። ውስጣዊ ውበት ነው። ስለዚህ እንተነፍሳለን፣ እንንቀሳቀሳለን፣ እንወጣለን፣ እንገባማለን፣ እንተኛለን፣ እናንቀላፋለን፣ እነቃለን በጸጋው። እንቅልፍ የሞት ታናሽ እህት ናት ነው ወንድም ናት ይባላል በተለምዶ አነጋገር። አሁን ካንቀላፋም በኋላ እንቅልፍ ከወሰደን በኋላ ጭልጥ ብለን ከተኛም በኋላ ማንም ጎትቶ እኮ የትም ቢወስድ እናውቃለን።
አናቅንም ካልነቃም በቀር ተኛን። በቃ የሞት ታናሽ ወንድም የተባለው ለዚህ ነው። በቃ ምንም ነገር አናቅም። በዛ ሁሉ ውስጥ ግን የሚጠብቅ አለ። እስኪ የሚጠብቀኝ አለ ይበሉ። ሃሌሉያ! ኢየሱስ ጌታ ነው። የሚጠብቀን ስላለ ባስተማማኝ እናንቀላፋለን። ምን ተፈርቶ ሳይተኛ አይታደርም እንደሚባለው ስሙን አልጠራም እዚህ፣ እሱ ጥሩ አይደለም። እንተኛለን ተረጋግተን ደስ ብሎን በቃ አንዴ በጀርባ አንዴ በቀኝ ጎን አንዴ በግራ ጎን አንዴ በደረት በሆዳችን። እሱ ጥሩ አይደለም ይባላል። ሳይንስ ሐኪሞች በሆድ መተኛት አታስለምዱ ጥሩ አይደለም ይባላል። ያቃዣል ይባላል። በሆድ የሚተኛ ሰው ይቃዣል፣ ሌሊቱን ሙሉ ሲቃዥ ያድራል። ስፔሻሊ ደግሞ በፈተና ውስጥ ነው የሚያድረው ይባላል። ሐኪሞች ናቸው የሚለው እንግዲህ እሱ እኔ አይደለሁም። የሰለጠኑ ሰዎች የተማሩ በዛ ሙያ እና ብዙ ነገር ስመኝ ያድራል። ቀን ያየውን ሁሉ ሲቆጥር ያድራል ይባላል በሆዱ የሚተኛ ሰው። ስለዚህ በጎን ነው። ብዙውን ጊዜ ደግሞ ከግራም ከቀኝም ከጀርባም ከሆድም የተሻለ ነው ብለው ምክር የሚሰጡት በሌፍት ሳይድ የሚተኛ ሰው፣ በግራ በኩል የሚተኛ ሰው ጥሩ ያልማል፣ ጥሩ ራእይ ያያል የተባለውን ነው ሳይንቲስቶቹ ያሉት። መጽሐፍ ቅዱስ ላይ አላነበብኩም ይላሉ። እውነቴን ነው የምላችሁ። ይሰራ ይችላል። እነሱ እኮ ሳይማሩ አልተናገሩንም፣ ይሄን አልጻፉም። የተጻፈው ያነበብኩትን ነው። በግራ ጎኑ የሚተኛ ሰው የጣፈጠ እንቅልፍ ይተኛል፣ ራእይ ያያል፣ ጥሩ ያልማል፣ በሰላም ያድራል። በሰውነቱ ውስጥም ደግሞ ያለው የደም ዝውውር ያለምንም ችግር ይዘዋወራል የሚል ነገር እናገራሉ። እኛ ግን ከዛ ሁሉ በላይ የሚያዝናና ጌታ ስላለን በፈለግነው በኩል እንተኛ፣ ሰላም አለን። ክብር ለእግዚአብሔር ይሁን። ስለዚህ ይሄ ለሁሉ የተሰጠው ጸጋ ወገኖቼ ሆይ አስደናቂ ነው። በቸርነቱ ጌታ የሚያደርገው አይደለም፣ እኛ መስፈርቱን ስላሟላን አይደለም፣ በጸጋው። የመጨረሻ ጥቅስ ልጨምርላችሁ እሱ ላይ ያዕቆብ ምዕራፍ 1 ቁጥር 16 እና 17 ላይ አትሳቱ፣ በጎ ስጦታ ፍጹምን በረከት ሁሉ ከየት ነው ይላል? ከላይ ነውና ከብርሃናት አባት ዘንድ ይወርዳሉ ይላል። እግዚአብሔር ደግ ነው ወገኖች። ደግ ስለሆነ የተሸከመን፣ ደግ ስለሆነ እንዲሁ ወደደን። እንዲሁ ማንም እንዲሁ አይወዳችሁም ተነስቶ ትረስትም ሺህ ጊዜ እንደው ብንድን እንኳን አማኞች ብንሆን እንኳን ሻይ ላጠጣን ሻይ ብድር ለመመለስ፣ ምግብ ላበላን ምግብ ሰርተን ለመጋበዝ ብድር ነው። እኛ ልምዳችን፣ ካልቸራችን፣ ባህላችን እሱ ነው። በስጋ አንጻር ከሄድን ኢየሱስን ያገኘው ግን ብድር ሳይሆን ፍቅሩን ያያል። በክርስቶስ ውስጥ ያየውን የቀመሰውን ፍቅር ያያል። ጌታ ስሙ ይባረክ። ስለዚህ ይሄኛው ክፍል ይሄ ለሁሉ የተሰጠው ወይም ኮመን ግሬስ የዘረዘርናቸው ከቃሉ ውስጥ የወሰናቸው መረጃዎች የሚያሳዩን ምንድን ነው? ለሰው ሁሉ በሚሆነው ጸጋው እግዚአብሔር ፀሐይን እንደሚያወጣ፣ ዝናብን እንደሚያዘም፣ ቸርነትን እንደሚያደርግ፣ ርኅራኄን እንደሚገልጥ፣ መልካም ስራዎችን እንደሚሰራ፣ የፍሬን ወራት እንደሚልክ፣ የሰውን ልብ በመብልና በደስታ እንደሚሞላ፣ ሕይወትንና እስትንፋስን እንደሚሰጥ፣ የምኖርባትን ዘመንና ዳርቻ በመመደብ ሕያዋን ሆነ እንድንንቀሳቀስና እንድንኖር የሚያደርግ በአጠቃላይ የበጎ ነገር ሁሉ ምንጭ የሆነው ጸጋ አምላክ መሆኑን እግዚአብሔርን እንድንታመነው እንድናምነው የሚያሳስበን ትምህርት ነው። ክብር ለእግዚአብሔር ይሁን እና በብሉይ ኪዳን ውስጥ ልዩ ልዩ ምሳሌዎች ወስደን ማየት እንችላለን። እግዚአብሔር በግለሰቦች ሕይወት እንኳን እንዲሁ ያደረገው ስለነሱ ጽድቅ ስራ ሳይሆን እንዲሁ ለሁሉ ከሚሰጠው ጸጋው የተነሳ የቃየንን ጥበቃ ብንመለከት ቃየን በአቤል ላይ ቀንቶ ተነሳስቶ ወንድሙን የገደለ ሰው ነው፣ ነፍሰ ገዳይ ነው። እግዚአብሔር ግን ቃየን እንዳይገደል በተሰደደበት መንገድ ሁሉ እንዳይገደል ምልክት አስተላለፈ፣ ማንም እንዳይገለው። ነፍሰ ገዳዮችን የሚምር እግዚአብሔር፣ እድል የሚሰጥ እግዚአብሔር፣ ለንስሐ ለይቅርታ ለመንበርከክ። የጶጢፋራን ቤተሰብ ብንመለከት እግዚአብሔር ባረከው ያንን ቤት። የጶጢፋራ ቤተሰብ ማለት እኮ ጶጢፋራ የግብፅን አማልክት የሚያመልክ
የእስራኤልን አምላክ ፈጽሞ የማያቅ አመፀኛ ቤት እኮ ነው። እግዚአብሔር ከዮሴፍ የተነሳ ያንን ቤት ምን አረገው? አቤት 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 አሰራሩ። ስለዚህ ወገኖች ሆይ እግዚአብሔር ይሄንን ኮመን ግሬስ የምንለውን ወይም ደግሞ ለሁሉ የተሰጠው ጸጋ የምንለውን ለእያንዳንዳችን እንዴት በሕይወታችን እንደገለጸው ስናይ፣ በሰዎችም ሕይወት እንደገለጸው ስንመለከት በጣም ይገርመናል። ሌላው አዲስ ኪዳን ውስጥ ብንመጣ የሀብታሙ ሰው ምድራዊ ኑሮ ነው። ሉቃስ 16:25 ላይ ስትመለከቱ ያ ሀብታም ሰው ዕለት ዕለት እየተመቸው ሲኖር የሙሴና የነቢያትን ቃል ችላ በማለት ከእግዚአብሔር የራቀ ኑሮ በመኖር ሀብታም ሆኖ ይኖር የነበረ ዘንድ ነው። እግዚአብሔር በታላቅ ቸርነቱ ምድራዊ በረከትን ለዛ ሰው ሰጥቷል። አሁን በምድራችን ላይ እኮ ሚሊዮነሮች ጌታን የሚያውቁ ሰዎች ሊኖሩ ይችላሉ፣ ግን ብዙዎቹ እንዳይደሉ እርግጠኛ ነኝ። ሚሊዮነሮች እግዚአብሔር እንዲሁ ከጸጋው የተነሳ እሱን የማያውቁትን እንኳን አመፀኞችን ይባርካል። ከዚህ ከኮመን ግሬስ የተነሳ ማለት ነው። ብዙ ሰው ሀብታም የሚሆነው በተለያየ መንገድ ነው። እንደምታውቁት ለፍቶ ጥሮ ግሮ በፔኒ በሳንቲም ቤት ቆጥቦ ሴቭ አድርጎ ወደ ትልቅ ሀብት የሚደርስ አለ። አንዳንዱም ዘርፎም ሀብታም የሚሆን አለ አይደል? ውሸቴን ነው? ሞልቷል። ድሃውን ጨቁኖ በዝብዞ ቀምቶ ሀብት የሚያካብትም አለ። እግዚአብሔር ግን የየትኛቸውንም ወገን በዚህ በኮመን ግሬስ በኩል ማናቸውንም ከምሕረቱ የተነሳ በሀብት እንደነ ቢል ጌት አይነት ማለት ነው። ቢል ጌት ላይ አሁን ብዙ ይወራል። የ666 መንበር ነው፣ የኢሉሚኒ መንበር ነው ተብሎ ይባላል። እኔ እሱን አላቅም፣ እርግጠኛ አይደለሁም። ሊሆንም ላይሆንም ይችላል። ማለት እንግዲህ ለሰይጣኑ ዓለም የሚሰራ ሰው ነው ተብሎ ይባላል። ግን እግዚአብሔር ባርኮታል። ሰይጣን ይባርካል ወይ? አዎ ለጊዜው ሊሰጥ ይችላል። ግን ከሰጠው እጥፍ ይቀበላል። ከሰጠው እጥፍ ሰይጣን መልሶ ይዘርፋል፣ ይገላል፣ በነፍስ ይመጣል። ሰይጣንም እንደሚሰጥ ባይካድም እግዚአብሔር ከዛ ሁሉ አስመልጧቸዋል። ከዛ ሁሉ ጨለምተኝነት፣ ከዛ ሁሉ ህይወት ጌታ አስመልጦናል እኔና እናንተን። እና ይህንን ለሁሉ ስለሚሰጠው ጸጋ ለማጠቃለል ይህ ለሁሉ የሚሰጠው ጸጋ ጥቅሙ ምንድን ነው? ጥቅሞቹን ትንሽ ቶሎ ልንገራችሁና ለዛሬ ያለውን አበቃለሁ። ስፔሻል ግሬስ ወይም ደግሞ ልዩ ጸጋ ወደምለው በክርስቶስ በኩል ወደ ተቀበልነው ዛሬ አንገባም፣ ጊዜ ስለሌለ ሌላ ጊዜ እንዲሁ ስንገናኝ እናያለን። እና ይሄ ለሁሉም የተሰጠው ጸጋ ኮመን ግሬስ የእግዚአብሔርን እውነትና ሕግ ለመረዳት ያስችላል። አይኖቻችንን ይከፍታል። እግዚአብሔር ምን ያህል ቸር እንደሆነ፣ ምን ያህል መሐሪ እንደሆነ፣ በደልን የማይቆጥር አምላክ እንደሆነ፣ ለክፉዎችም ለደጎችም እግዚአብሔር ቸር እንደሆነ፣ ሁል ጊዜ እጁ የተዘረጋ በሩ ክፍት እንደሆነ፣ በማንም ላይ እንዳልተዘጋ የምሕረት እጁ ሁል ጊዜ ክፍት እንደሆኑ የሚያሳይ ስለሆነ እግዚአብሔር እውነትና ሕግ ለመረዳት ያስችለናል። ሮሜ ምዕራፍ 1 ቁጥር 18 እስከ 25 ብናነብ ይሄን ሊያስረዳን ይችላል። እንደ ምሳሌ እግዚአብሔርን እውነትና ሕግ ለመረዳት ያስችላል። ሮሜ ምዕራፍ 1 ቁጥር 18 እስከ 25 ቶሎ እጄ ላንብብላችሁ። ሮሜ ምዕራፍ 1 ቁጥር 18 እስከ 25 እንደዚህ ይላል ወገኖች። ሮሜ ምዕራፍ 1 ነው ያልኳችሁ። እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጽ ነውና የማይታየው ባህሪው እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጽ ሆኖ ይታያልና ስለዚህም
እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙትን አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውሉም ልባቸውም ጨለመ። ጥበበኞች ነን ሲሉ ደንቆሮ ሆኑ፣ የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰውና በወፎች አራት እግር ባላቸውም በሚንቀሳቀሱት መልክ መለወጥ ለወጡ። ስለዚህ እርስ በርሳቸው ሥጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩሰት አሳልፎ ሰጣቸው። ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪም ፋንታ የተፈጠረውን ስላመለኩና ስላላገለገሉ ነው። እርሱም ለዘላለም የተባረከ ነው፣ አሜን። እዚህ ውስጥ ምንድን ነው የምንረዳው? ይሄ ለሁሉ የተሰጠው ጸጋ ለጊዜው እግዚአብሔር በተፈጥሮው በኩል በፈጠራቸው በእጁ ስራዎቹ በኩል ለሰው ልጆች በጎነቱን ቸርነቱን መግለጽ ብቻ ሳይሆን at the end of the time ግን በመጨረሻ ግን እግዚአብሔር እውነትንና ጽድቅን የተሞላ አምላክ ስለሆነ በጽድቅ እንደሚፈርድ ገብቷቸዋል። ለጊዜው ለምድራዊ ስራ ኑሯቸው ለስጋቸው በረከቱ ቢለቀቅላቸውም ግን ሰው እያንዳንዱ እንደየስራው ምን የሚሆንበት ቀን የሚጠየቅበት በልዑል እግዚአብሔር ዙፋን ፊት የሚቆምበት ቀን እንደሚመጣ የሚያሳይ ነው። ስለዚህም ነው ለማይመች አእምሮ አሳልፎ ሰጣቸው የምለው እና እግዚአብሔር እሱ ላይ አይደራደርም። በእውነት ላይ በጽድቅ ላይ እግዚአብሔር አይደራደርም። ሕግን እና እውነትን የሚያደርግ አምላክ እንደሆነ ይሄ ትምህርት ያሳየናል። ሁለተኛው ምድራዊ ቤቶችን በረከቶችን እንድንለማመድ ያደርጋል። ያው እንደተናገርኩኝ ደጋግሜ ምድራዊ በረከቶችን እንድንለማመድ ይሄ ለሁሉ የተሰጠው ጸጋ ይረዳል። አማኞችም ሆነን አልሆንን በክርስቶስ ዳግም ልደትም አገኘን አላገኘን እግዚአብሔር ምድራዊ በረከትን ለልጆቹ ሁሉ በዚህ በሁሉም በተሰጠው ጸጋ በኩል በረከቱን እንደለቀቀ ወይም እንደፈቀደ ያሳየናል። ሌላው አመፃ እንዳይሰለጥን ደግሞ ያግዳል። ይሄ ለሁሉም የተሰጠው ጸጋ ምንም እንኳን በረከት ያለበት ምንም እንኳን የእግዚአብሔር ፍቅርና ምሕረት ቸርነቱ የሚገለጥበት ቢሆንም እንደገና ደግሞ አመፅ እንዳይሰለጥንም ደግሞ ያግዳል። የእግዚአብሔር ጸጋ በዓለም ውስጥ ክፋትና አመፅ ከቁጥጥር ውጪ በመሆን ከመጠን በላይ በመስፋፋት በሰው ሕይወትና ኑሮ ላይ ልክ በሌለው መንገድ እንዳይሰለጥን በማገድ የሰውን ዘር ሁሉ ከታላቅ ጥፋትና ውድመት ይጠብቃል። እግዚአብሔር ይህንን ጥንትም አድርጓል፣ አሁንም እያደረገ ነው። ዘፍጥረት ምዕራፍ 20 ቁጥር 6 ላይ ማንበብ እንችላለን። ስለ አቤሜሌክ ስንመለከት አቤሜሌክ ማን ነው? አብርሃም የአቤሜሌክ ንጉሥ ፊት በቃ በሚስቱ ምክንያት እገደላለሁ ብሎ ስለፈራ እሷ በጣም ውብ ስለነበረች መልከ መልካም ስለነበረች ምን ናት ብሎ አስተዋወቀ። ምን ናት ንገሩኝ? እህቴ ናት አለ። ዋሸ። የእምነት አባታችን ትልቁ ሰው እና ከዛ እህቴ ናት ስላለ ስለማያውቅ ይሄ አቤሜሌክ ወደ ራሱ ወሰዳት። የአብርሃም ሚስት ወሰዳትና የሚገርመው ነገር እግዚአብሔር አቤሜሌክ በእሷ ላይ በምንም አይነት እጁን እንዳያሳርፍባት እሷ ጋር ነውረኛ ነገር ውስጥ እንዳይገባ ምን አረገው? አሳሰበው። ስለዚህ አመፅ እንዳይሰለጥን እህቴ ናት ብሎኛልና ብሎ የልቡን እኮ ማድረግ ይችላል፣ የፈለገውን እኮ ማድረግ ይችላል፣ የሚከለክለው የለም። ግን እግዚአብሔር ጣልቃ ገባ። እግዚአብሔር በነገሮቻችሁ ሁሌ ጣልቃ ይገባል። በእኔን በእናንተ ጉዳይ ውስጥ ውስብስብ በሆነው እኛ እንደው ሳንወድ ከስጋችንም ድካም የተነሳ በምንዋሸው ነገር ውስጥ ሁሉ ጌታ ጣልቃ ይገባል። አይገርማችሁ? አይጨክንም። እግዚአብሔር ጨካኝ አይደለም። አሳልፎ አይሰጠንም ለክፉ። አሜን። አሳልፎ አይሰጥም ጌታ። ስለዚህ እዛ ላይ አንዱ እንደ ምሳሌ ለመውሰድ ነው። እግዚአብሔር አመፅ እንዳይ ሌላ ኢዮብን እንመለከታለን። የኢዮብ ታሪክ ሰይጣን ስለ ኢዮብ ልሟገት በእግዚአብሔር ፊት ቆመ፣ ወጣ። በቃ እንደዚህ አለው እግዚአብሔር፣ በስጋው ላይ የፈለግከው ማድረግ ትችላለህ፣ ግን ነፍሱን
አትነካትም። የፈለከው ነው። ስለዚህ ኢዮብ ላይ ያላዘነበው ዝናብ የለም። ሰይጣን ሰውነቱ በቁስል እስኪመታ፣ ልጆቹ እስኪያልቁ፣ ንብረቱ እስኪ ድምጥማጡ እስኪጠፋ፣ ነገር ግን መጨረሻ ላይ እግዚአብሔር ታምኖ ስለቆመ ኢዮብ ከንፈሩን በጥርሱ ነክሶ ለጌታው ለአምላኩ ላመነው ስለቆመ እግዚአብሔር በመጨረሻ ላይ ቤቱን ከፊተኛው ይልቅ እጥፍ አድርጎ ባረከው። እግዚአብሔር ስም ይባረክ። ስለዚህ አመፅ እንዳይሰለጥን ያግዳል። የእግዚአብሔር ቁጣ ለጊዜው እንዲዘገይም ያደርጋል። የእግዚአብሔር ቁጣ እንዲዘገይ ባያደርግ ኖሮ ወገኖቼ ሆይ ይሄ ለሁሉም የተሰጠው ጸጋ ቁጣው እንዲዘገይ ባያደርግ ኖሮ ምድር ባዶዋን ትቀር ነበር። ለምን? የእግዚአብሔር ቃል እንዲህ ይላል፣ አንድም እንደሌለ በጎን የሚያደርግ መልካምን የሚያስብ አንድም እንደሌለ በመካከላቸው ፈልጌ አጣው እኮ ነው የሚለው እግዚአብሔር። አንድም እንደሌለ ይናገራል። ግን በዚህ በሁሉም በተሰጠው ጸጋ በእግዚአብሔር ቸርነትና ምሕረት ታላቅ ርኅራኄና ፍቅር አለን። እንንቀሳቀሳለን፣ ሐዋርያው እንዳለው እንተነፍሳለን፣ እንኖራለን፣ እንገባለን፣ እንወጣለን። እስኪ ኢሳይያስ 48:9 እንመልከት። አንድ ሁለት ጥቅስ አንብቤ በዚሁ አጠቃልላለሁ። ኢሳይያስ ትንቢተ ኢሳይያስ 48:9 የእግዚአብሔር ቁጣ ለጊዜው እንዲዘገይ ምን ያህል ይሄ ለሁሉ የተፈቀደው የተሰጠው ጸጋ እንደሚከለክል የሚያሳስብ ከሚናገረው ክፍል አንዱ ነው። ኢሳይያስ 48:9 ላንብብላችሁ። 48:9 እንዲህ ይላል ትንቢተ ኢሳይያስ፣ ስለ ስሜ ቁጣዬን ምን አደርጋለሁ? አዘገያለሁ፣ እንዳላጠፋህም ስለ ምስጋናዬ እታገሳለሁ ይላል። ስለ ምኔ ነው ያለው? ስለ ስሜ። እግዚአብሔር ስለ ራሱ ስም፣ ስለ ክብሩ ስል ከማንም ነገር የሆነ ነገር ፈልጎ ሳይሆን ስለ ስሙ ስል ሁል ጊዜ ቁጣን ይታገሳል። እግዚአብሔር ቁጣው ለጊዜው ይዘገያል። በሉቃስ ወንጌል ምዕራፍ 13 ቁጥር 6-9 ተመሳሳይ ጥቅስ አለ። ላንብብላችሁ። ሉቃስ ወንጌል መጽሐፍ ቅዱስ ለመክፈት ብዙ ጊዜ ስለማይወስድብኝ ላንብብላችሁ። ምዕራፍ 13 ቁጥር 9 እና 6 የሉቃስ ወንጌል እንዲህ ይላል። ምዕራፍ 13 6-9 ሉቃስ እንደዚህ ይላል። ይህን ምሳሌ አለ። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረች። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ሊፈልግ 3 ዓመት እየመጣው ምንም አላገኘውም፣ ቁረጣት፣ ስለምን ደግሞ መሬቱን ታጎሳቁላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያዋን እኮተኩትላትና ፋንድያ እስካፈስላት ድረስ በዚች ዓመት ደግሞ ተዋት፣ ወደፊትም ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታል አለው ይላል። ይሄ ምንድን ነው የሚያስተምረን? ይህ ምሳሌ የመሬቱ ጌታ የአትክልቱ ጌታ ሰውዬ ይመጣና ወደ አትክልቱ ከተክሎቹ መካከል በለሲቷ ምንም እንዳላፈራች አይና ቁረጣት ብሎ ለማን ይነግራል? ለአትክልተኛው፣ አትክልቱን ለሚንከባከበው ሰራተኛ። የአትክልቱ ባለቤት የመሬቱ ባለቤት ሳይሆን አትክልተኛው የሰጠው መልስ በጣም አይገርማችሁ? አይደንቃችሁም? ታገስ፣ 1 ዓመት እድል ስጣት፣ እኔም ደግሞ አፈሩን አለሰልስላታለሁ፣ ውሃ ጠጣለሁ፣ ሌላም ነገር እንክብካቤ ያደርግላታለሁ። በሚቀጥለው ዓመት መጥተህ ብታያት ምን ሆና ታያታለህ? አፍርታ ታያታለህ። የኔና የእናንተ ነገር አይመሳሰልም ከዚህ ጋር ወገኖች ሆይ፣ 100% ይመሳሰላል። እግዚአብሔር እየታገሰን እያለፈን እየተሸከመን እየማረን ይቅር እያለን እኮ ነው ያለነው ቤት ውስጥ እንጂ እኮ አሁን ቅድም ወንድማችን ፓስተር ተስፋዬ ገብሶ ተናገረ እንዳልኳችሁ ብንፈተሽ እኮ ሰለሞን ማን እንደሆነ ቢገለጥ ጉድ እኮ ነው እንፈላው። ኧረ ስሙ ይባረክ። ይሄ ምሕረትን የለበሰው እግዚአብሔር ክብር ይሁንለት።
ስለዚህ ይህ ለሁሉም የተሰጠው ጸጋ የእግዚአብሔርን ቁጣ እንዲዘገይ ያደርጋል። ደግሞም የሚዘገየውም ደግሞ ሰው ምን እንዲሆን ነው? ንገሩኝ። እስከምድን ንስሐ እንዲገባ ነው፣ እንዲቀጥል አይደለም። በአመፁ በኃጢአቱ በክፋቱ ጉልበቱን ያፈረጠመ እንዲሄድ አይደለም። ንስሐ እንዲገባ፣ ለንስሐ እድል እንዲያገኝ፣ ልክ እንደ በለሲቷ። ስለዚህ እግዚአብሔር አምላክ ስለዚህ ታላቅ ጸጋው፣ ስለዚህ ታላቅ ቸርነቱ ክብር ይሁንለት። ሌላ የምንሰጠው ነገር የለም። እግዚአብሔር ይህንን ቸርነቱንና የፍቅሩን መግለጫ የሆነውን ጸጋ ለሰው ልጅ ሁሉ ስላዘጋጀ እኛም የዚህ ጸጋ ተካፋዮች ስላረገን እግዚአብሔር ጌታችንን ልናመሰግነውና ከልብ ልናከብረው ይገባል። ከሆንለት በላይ ልንሆንለት ይገባል። ወገኖች ሆይ ከሆንለት በላይ ልንሆንለት፣ ከምንዘምርለት በላይ ልንዘምርለት። ወንድሜ ቅድም ያስመልከ እንደነበረው እግዚአብሔር ልጁን ክርስቶስ ኢየሱስን እየመሰልን እንድናደግ ይርዳል። ሁሉ ጊዜ ወገኖች ዲል ማድረግ የሚፈልገው እኔ ብርቱ ስለሆንኩ ሳይሆን ለራሴም ጭምር እየፈለግኩ ነው። ሁሉ ጊዜ ለምን አገልግሎት አይቀርም? ኢየሱስን ማወቅ በቂ ነው። ኢየሱስን እያወቁ እሱን እየመሰሉ ወደ እሱ ማደግ በቂ ነው። እውነቴ ነው የምላችሁ። እቺ ምድር እስክንጨርስ ድረስ ወደ እሱ ያሳድገን፣ እሱን ወደ ማወቅ ሙላት ያሳድገን። ጌታ እኮ ደቀ መዛሙርቱን ለ3 ዓመት ተኩል ሲያሰለጥናቸው እኮ መጀመሪያ የጀመረው ከእርሱም ጋር እንዲኖሩ ይላል። የማርቆስ ወንጌል ምዕራፍ 3 ሄዳችሁ ብታነቡ ወደ ቁጥር 15-17 ላይ ከእርሱም ጋር እንዲኖሩ፣ ከዛ ደግሞ እየሰለጠኑ እየበረቱ የመንፈሳዊ አቅም እያገኙ ከሄዱ በኋላ ደግሞ ልልካቸው፣ ለታመሙ እንዲጸልዩ፣ ድውያን እንዲፈውሱ፣ አጋንንት እንዲያስወጡ ምን አረጋቸው? ሾማቸው። የመንፈሳዊ አገልግሎት ሹመት ኦቶሪቲ ወይም ስልጣን ኢየሱስን የማይገልጽ ከሆነ እኔነቴን የሚባል ነገር ውስጡ ካለ መቀመጥ ይሻላል፣ ቁጭ ማለት ይሻላል። አሜን ነው። ሰምታችሁኛል? ቁጭ ማለት ይሻላል። እውነቴን ነው። እኔ የሚል ነገር ውስጡ ካለ ራስን መፈተሽ ያስፈልጋል። ጊዜ ወስዶ የጸሎት ጊዜ፣ የጾም ጸሎት፣ የንስሐ ጊዜ እግዚአብሔር ይርዳን። ስለዚህ ለማጠቃለል ለሁሉ የሚሰጥ ጸጋ መልካምና አስፈላጊ ጥቅም የሚሰጠን ቢሆንም ወደ ዘላለም መድኃኒት ወደ ሆነው ወደ መሲሁ ጌታ የሚያመለክትና የሚጠቁም እንጂ በራሱ ፈጽሞ የሚያድን አይደለም። በእግዚአብሔር ቸርነትና በጎነት የተለገስን የተሰጠን ነው እንጂ ለሁሉም የተሰጠው ጸጋ እግዚአብሔር እንዲያረጋልና ቅድም ስለ ስራ ሳወራ ንጉሱ ስላለኝ አልሰራም እንደምለው ሰው ይሄም ጸጋ የምንደገፍበትና ጌታ ቸር ስለሆነ እኔ ምን አሳሰብ ምን አስጨነቀ የምንል ሳይሆን ወደ ልጁ ወደ ተጠራንበት ወደ መንግስቱ ሙላት ወደ ክርስቶስ ማንነት እስክንደርስ የሚጠቅም ወደዛ የሚያሸጋግር እንጂ ይሄኛው ራሱ ፍጹምና የሚያድን እንዳልሆነ በትክክል እንድትረዱ ይሄ ለሁሉ የተሰጠው ጸጋ ምን ማለት እንደሆነ በጌታ ፍቅር አሳስባቸዋለሁ። ስለዚህ በሚቀጥለው የትምህርት ክፍላችን ጌታ ቢፈቅድ እና ብንኖር ብችል እድሉ ቢፈቀድ በክርስቶስ በኩል በተገለጠው ደህንነትና የዘላለምን ሕይወት በነፃ ስለሚያጎናጽፈው ልዩ ጸጋ ስፔሻል ግሬስ ክርስቶስን የሚያጎላው ስለሱ እንከፋፈላለን። ለዛሬ እንላለሁ ኢየሱስ ክርስቶስን የማታውቁ ይህንን የምሕረት አምላክ ቸርነቱን በክፉዎችም በደጎችም ላይ የሚፈቅድ አምላክ ሞር ደግሞ በልጁ በኩል ወደ እሱ ተጠግታችሁ ያላወቃችሁ ካላችሁ እጃችሁን አሳዩ፣ እጸልይላችሁ። ወደ ክርስቶስ ኢየሱስ ያልመጣችሁ ተጋብዛችሁ የመጣ አዲስ ሰው አለ እዚህ ጉባኤ ዛሬ? የለም። እንጸልይ፣ ሁላችንም እንጸልይ። እግዚአብሔር አባት ሆይ እናመሰግናለን ስለ ሰማነው ሕያው ቃል፣ ስለ ግሩም ቃል፣ ስለሚፈውሰው ቃል፣ ልብን ስለሚያሳርፈው ቃል ስም ይባረክ። ክብር ሁሉ ለአንተ ይሁን።
ሰማይና ምድር ያልፋሉ ቃሌ ግን አያልፍም ያልክ ጌታ የማያልፈውን የመንግስትን ወንጌል እግዚአብሔር ሰው የሚያደርገውን ሰው እንዲሸት የሚያደርገውን ማንኛውንም አዳማዊ የተፈጠርንበትን ተፈጥሯዊ ስጋዊ አስተሳሰብ ፈጽሞ የሚቀይረውን ጌታ ሆይ የክርስቶስን ሽታ እንድንሸት የሚያስችለውን ጸጋህን በእኛ ስላኖርክ ክብር ላንተ ይሁን። ስምህ ይባረክ፣ ስምህ ይባረክ። ክብር ለስምህ ይሁን። ተመስገን ጌታ ሆይ በዚህ ጸጋ አሳድገን፣ በጸጋና በእውነት አሳድገን፣ አንተን በመፍራት አሳድገን፣ አንተን በማወቅ አሳድገን፣ ወንድሞቻችንን በመውደድ አሳድገን። እግዚአብሔር ሆይ ጌታ ኢየሱስን ልፈትን ጥያቄ ያቀረበው ሰው በወንጌል ውስጥ ይሄን አርጌያለሁ ያን አርጌያለሁ ብዙ ነገር አርጌያለሁ አውጥቼ አውርጃለሁ ግን ከሕግ ውስጥ ያልፈጸምኩት ያላረኩት የምትጠቁመኝ የምትለኝ ምንድነው ብሎ ስል ጌታ አምላክን ደግ አድርገሃል ላረከው ነገር ሁሉ እስካሁን ለሰማው ሪፖርት ጌታ አምላክን በፍጹም ልብ በፍጹም ሐሳብ በፍጹም ኃይል በፍጹም ነፍስ ምንም ሳይቀር ውደደው ባልንጀራን ደግሞ እንደራስህ አድርገህ ውደድ አልክ። ጌታው የክርስትናችን መዓዛው ሽታው ማጣፈጫው ፍቅርህ ነው። በፍቅር አሳድገን በጌታ በኢየሱስ ስም የሚወዱንም ብቻ ሳይሆን የሚደግፉንም ብቻ ሳይሆን የሚያቅፉንም ብቻ ሳይሆን መልካም የሰሩልንም ብቻ ሳይሆን የሚጠሉን የሚገፉን የሚንቁንም እንድናከብር እንድንወድ እርዳን። ጸጋ ይጨመርልን። ክብር ላንተ ይሁን። ተመስገን። ቀሪው ጊዜ ደግሞ ጌታ ሆይ ልጅን የምናስብበት ቅዱስ ሥርዓት የጌታ ራት የምንካፈልበት ጊዜ ነው። ይህንንም ጌታ አውቀን እንድናደርግ እርዳን። የተቆረሰልን ሥጋውን የፈሰሰውን ደሙን እያሰብን ውለታውን እያሰብን የጌታን ውለታ በምንም የማይተካው መተኪያ የሌለውም በምንም የማይገኘውን የሱን ውለታ እያሰብን እንድንፈጽመው እርዳን። ስሜ ይባረክ። ክብር ለዘላለም በጌታ በኢየሱስ ክርስቶስ